ከዚህ ቀደም የተጠየቀ ባጀት ነበረ 80 ሺህ ተብሎ በቦርድ የተጸደቀ ጣሪያው በብዙ ቦታ ያፈሳል። ስለዚህ ይህን ነገር አስቡበት ለማለት ለቤቱ ጥያቄ ለማቅረብ ያክል አመሰግናለሁ። አካችሁ እኔ አሁን ይሄ እኔ አንድ ያየሁት አንድ እንትን አለ ጣራው 4 ቦታ ላይ ሲያፈሳ አይቼዋለሁ። እንግዲህ አይ ነው ምልክ ዚያራር ምልክ ሰም አንዳንድ ጎበዞች አሉ ጣራው ያፈሰሰ 4 ቦታ ቤት የኔ ቤት ያፈስ ባልቀን ማሰራ የነሱ ቤት እንዴት እንደሆነ አላውቅም። የድርጅት ገንዘብ ስለሆነ የድርጅቱ የህብረተሰባችን አይደለም እንዴ ጣራው ያፈሰሰ ጣራው አይሰራ ብሎ ቢሟገት ሰው ይኖራል። እና ለኔ ያልገባኝ ነገር ሊኖር ይችላል። የዘንድሮውን ክረምት እንደው አልፎታል። የሚከተለው ትልቁ ችግሩን መሰለ ያጣራው ካልተሰራ እነዚህ የሚሰሩ ነገሮች በሙሉ የፋየር አደጋ ስለሚሆኑ ለፒኤስ ሲስተም ወደ ስፕሪንክለር ሲስተም ኤሌክትሪካል ዋይሪንግ ስለሚኖር አደጋ ስለሚፈጠር ይሄን አደጋ ራሱ ካውንቲው እያፈሰሰ ያለ ይሄን ስራ እንድትሰራ ወርክ ፐርሚት አይሰጥም። ስለዚህ ፕሊስ እኔ እባካችሁ ሰከን በሉ ረጋ በሉና እነዚህ የተመረጡ ሰዎች አሁን በስራ ላይ ያሉ ሰዎች ወይም ደግሞ ካምፓኒ የሚሆን ቅጠሩ ይሄ ስራ ይሰራ ይሄን ገንዘብ ሉዝ እንዳናረገው። ምክንያቱም አሁን በአገሪቱ ባለው የፖለቲካ ሁኔታ በአንድ ወረቀት ምንም ስላልተጠቀምንበት ምንም ነገር ስላልተጀመረ ቢጀመር ችግር አይሆንም። ምክንያቱም ኦልሬዲ በፌደራል አፕሮቭ የሆነ ነው የኛ ገንዘብ አለም የፌደራል ገንዘብ ነው አጥፉት ብለውን እነሱ ቢያቆሙት ሌላ ጥያቄ ነው የሚሆነው። ግን ፕሊስ እባካችሁ ለወገናችን ለዚህ ድርጅት ስትሉ አይነው ብዙ ቅን ሰዎች እንዳላችሁ አውቃለሁ። እባካችሁ የኛን የግል እንትን እንተውና ወደኋላ አሁን ያሉ ሰዎች ስራቸውን ይስሩ። ይሄን ነገር እንርዳቸው ይጨርሱ። የኔ መማጸኑ ይሄንን እባካችሁ ሁኔታዎች ሊቀየሩ ይችላሉ። ስለዚህ ቶሎ ብለን ምንችለው መጀመሪያ ይህን ጣራ እናሰራ። ይሄ ከውጭ የሚመጣ ነገር አይደለም። እዚሁ ከራሳችን ኪስ የሚወጣ ገንዘብ እሱ ይሰራል። እሱ ሳይሰራ አቶ አበበ ሲል የነበረው ሌላው ይበላሻላል ብቻ አይደለም። አንቲንኬብል የግድ ያን ባይመጣ እኮ መሰራት ያለበት አብሶሉትሊ አንቲንኬብል ቤታችን ላይ ያፈሰሰ እኔ እኮ መቸለት ነው ላስታማ ወሲል ባሌ ከአንድ ቦታ አንድ ቦታ እያዞረ ቅድም ተብሏል። የራስ ቤት ቢሆን እንደሱ ታደርጋለህ